የመከረኞቹ የአብርሃምና የሩታ ትዳር እንግዲህ ያው ፈላጭ ቆራጩ በጣም ብዙ ነው። ዛሬ እንግዲህ ዳንኤል ተከስቷል። የአብርሃም እህት ቡዜም ተከስታለች። ስለዚህ ተከስተው ከሄርሜላ ጋር በመሆን በአብርሃም ትዳር ላይ ወይም ደግሞ በአብርሃም ውሳኔ ላይ ለመፈትፈት ዛሬም ራሳቸውን አዘጋጅተው ከወትሮ በላይ በጣም ተደራጅተው የመጡበት ሁኔታ አለ። እንግዲህ አይታችኋል፣ እንዳያችሁት ቡዜን ማመስገን አለብሽ እያለ ዳንኤል ወይም ደግሞ ለቡዜ እውቅና መስጠት አለባችሁ። የቡዜ ጥረት አብርሃም ወደዚህ እንዲመለስ የከፈለችው ዋጋ በጣም ትልቅ ነው እያለ እያሽቃበጠም ጭምር የነበረበት ሁኔታ አለ። የአብርሃም ደግሞ እህት ቡዜ ከዚህ በፊት ከሩታ ጋር እንደነበረች ሁላችሁ የምታውቁት ነው። ዛሬ ምን ቀይሷት ወደዛ ሄደች? ግራም ያጋባ ነው። ስለዚህ ዛሬ ይህን ታሪክ ይዘን መጥተናል። ቤቱን ሰብስክራይብ ማድረግ እንዳይረሱ። ቤቱን ሰብስክራይብ ሲያደርጉ ለሌሎች ላይክ፣ ሼር ሲያደርጉ አዳዲስ ቪዲዮዎችን ወይም ደግሞ ማንም ሳይቀድመን በተቻለን አቅም ቪዲዮዎችን ያገኛሉ፣ መረጃዎችን ያገኛሉ። ስለዚህ ለዚህ ቤቱን ሰብስክራይብ ማድረግ ከውጭም ከውስጥም ያላችሁ ጠይቃለሁኝ። ስለዚህ የዛሬው ጉዳይ እንግዲህ አብርሃም በጉጉት እየተጠበቀ እንደነበረ የሚታወቅ ነው። የአብርሃም ውሳኔ ምንድነው ዳሩ እያልን ሁላችንም እየተጠባበቅንና የምንፈልገው መረጃ እንደነበረ በግልጽ የሚታወቅ ነው። ምክንያቱም ሩታ በአሁኑ ሰዓት ለብቻዋ እየተፍጨረጨረች ያለች ጀግኒት ሴት ናት። ሄርሜላ ግን ያው በተለያየ ጥበብ እህቱንም ወስዳለች፣ ጓደኞችን ወስዳለች፣ መላ ቤተሰቡንም ጭምር ጠራርጋ ወስዳ ሩታን ሰው አልባ ያደረገችበትን ሁኔታ ያየንበት ሁኔታ ነው ያለው። ምናልባት ሩታ ያው ከጎኗ ሁልጊዜም ኤፍሬም እየደገፋት ያለበት ሁኔታ ነው ያለው። ኤፍሬም የቡዜንም የዳንኤልንም የማናቸውንም ሀሳብ ሳይቀበል ሩታን እያጸና ሩታ ከአብርሃም ጋር መቀጠል እንዳለበት አብርሃምንም ጭምር እያጸና እየታገለ የነበረ ልጅ ነው። ዛሬም ትግሉ እንደዛው ነው። መደናነቁ ወይም ደግሞ እውቅና መሰጣጠቱ ይቅር። መጀመሪያ አብርሃም ከመጣ በኋላ የራሱን ውሳኔ ይወስናል እያለም ጭምር እየተናገረ የነበረበት ሁኔታ እንደነበረ አዳምጠናል። ዳንኤል ግን ዛሬም እያሽቀበጠ ነው። ቡዜም በጣም እያሽቀበጠች ነው። በቃ ከሄርሜላ ጋር ሆና ማለት ነው። ምን እንደነካት ግን አላውቅም። መጀመሪያ ቡዜ ማለት ተከታተሉት፣ የሄርሜላ ጠላት የነበረች እህት ናት። ዛሬ ደግሞ ያው ገሸሽ ብላ ከሄርሜላ ጋር ሆና ሄርሜላን እያነገሰች ሩታን እያኮሰሰች ያለችበት ሁኔታ እንዳለ ተመልክተናል። ስለዚህ የአብርሃም ውሳኔ ምንድን ነው የሚለውን ነገር ደግሞ ያው እንዲያስቀምጥ ይፈለጋል። የአብርሃም ውሳኔ ሄርሜላ ናት ወይስ ሩታ ናት የሚለውን ነገር እንግዲህ ዛሬ በደንብ አስቀምጦ የሚሄድበት ሁኔታ እንዳለም ጭምር ይሰማናል። ግን የቡዜ ማሽቃበጥ በጣም 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 በቃ ምክንያቱም አብርሃም ማለት ከሄርሜላ ልጅ የወለደ ከሩታ ልጅ የወለደ ወንድማቸው ነው። ሄርሜላ ውሽሚት ናት። ውሽማ ያው ቅምጥ ነው፣ ይቀመጣል ነው። ከዚህ ባለፈ ህጋዊ ሰውነት ምንም ነገር አይኖረውም። ህጋዊ ሰውነት ያላትን ሩታን ግን ለሄርሜላ ብሎ እንደዚህ በዚህ መልኩ ዋጋ ማስከፈሉ ትንሽ ያው ከድራማም በላይ የሆነ ሀሳብ የሆነበት ሁኔታ ነው ያለው። ምክንያቱም አስተማሪ ነገር ነው ሚዲያ ላይ ይዘን የምንቀርበው። ስለዚህ በዛ ሰዓት ላይ ሩታ ጀግኒት ለብቻዋ እየታገለች ያለች አንበሳ እንደሆነች ያው እስካሁን ድረስ ባለው ነገር አይተናል። ከዛም በፊት አብርሃም ለቁም ነገር የሚፈልጋት ማንን ነው ሲባል ያለምንም ጥያቄ ሩታን ነው። ቤት ደርሶ ሲፈራረም ሄርሜላን አልፈለገም። 50ኛ እንትኑን ሲያከብር ሄርሜላን አልፈለገም፣ ሩታ ናት። ስለዚህ በዚህ መልኩ እንግዲህ በጣም በተወሰበሰበና በጣም በየዕለቱ አዳዲስ ሀሳቦችን እየፈጠረ የመጣው የአብርሃምና የሩታ ጉዳይ ዛሬም አዳዲስ ነገሮችን ይዞ እየመጣ ያለበት ሁኔታ ነው ያለው። ነገር ግን ያው አብርሃም ወደ ቀድሞ አቋሙና ወደ ቀድሞ ጤና በመመለሱ ሁላችንም ደስ ብሎናል፣ በጣም ደስ ብሎናል። ለዚህ ነገር የእህቱ የቡዜ አስተዋጽኦ ካለበት ቴንኪው ቡዜ እንላለን። ከዚህ ባለፈ ግን ያው አብርሃም ተመልሶ ወደ መጀመሪያ ቀድሞ የልጁ እናት የሆነችውን አጋሩን ሩታ ጋር መመለስ እንዳለበት ቡዜ መስራት አለባት፣ ዳንኤል መስራት አለበት። ሌላው ልክ እንደ ኤፍሬም ማለት ነው። ስለዚህ ሄርሜላ እንግዲህ እኔ እንጃ ብቻ ያው ዳንስ ላይ ነው ያለችው ብዬ ተስፋ አድርጋለሁኝ። ለማንኛውም እስኪ በመጨረሻው ቪዲዮ ላይ የተወሰነ ነገር እንበልና እንሰነባበታለን። ቤቱን ግን ሰብስክራይብ ማድረግ እንዳይረሱ፣ ላይክ ሼር እያደረጉ ኮሜንት ደግሞ ያው የሰራኸው ስራ በዚህ መልኩ ነው የሚለውን ነገር ስለሚገልጥልኝ ከእናንተ
ኮሜንት እና ላይክ ሼር እፈልጋለሁ። አመሰግናለሁ። በውጭ በሀገርም ውስጥ ያላችሁ ሰላማችሁ ብዝት ይበልልኝ። በዚህ በሩታና በሄርሜላ በአብርሃም ታሪክ እኛ ምን ተማርን የሚለውን ነገር እንግዲህ የቤት ስራ ሁላችንም እንውሰድ። ቸር ይግጠመን። በዚህ ላብቅ።